አልተዘዋወረችም። ከባለፈው ክፍል ይቀጠለ። ወደ ስራ የሚሄደው ከቤት ለመሸሽ ነበር። ወደ ቤት የሚሄደው ከስራ ለመሸሽ። ደስ ብሎኝ የሚሄደው ለመሸሽ ሳይሆን ናፍቄው ፈልጌ የሚሄደው ወደ እሱ ብቻ ነበር። እሱ ጋር መድረስ፣ በክንዶቹ መሃል መታቀፍ፣ በከንፈሮቹ መሳም ብቻ አልነበረም ደስታዬ። መንገድ ላይ ሁሉ ለእኔ ሀሴት ነበረው። ስንት ቀን ታክሲ ላይ መልሴን ረስቼ ወረድኩ። የምናፍቀው ያንን ነው፣ ወደምወደው ቦታ መሄድ። አሟሟርት ምረጭ ብባል ራሱ ወደምወደው ቦታ ሙዚቃ እየሰማው ሲሄድ በመሃል በሞት ላለው እና ምን አልሽ ማህዬ? እኔም ባለቤት ጠየቀኝ። እኔ እንጃ ተከብዬ አየሁት። ሽበት ፀጉሩን ጀማምሮታል። ስንጋባ አልነበረው። ቀለም ተቀብቶት ይሆናል። ማለቴ እንደፈለግ ለእኔ ችግር የለውም አልኩት። ዘሎ ተጠመጠመብኝና ግንባሬን፣ ፀጉሬን፣ አይኔን፣ አፍንጬን፣ ጉንጬን፣ ከንፈሬን ትርምስምስ አድርጎ ሳመኝ። ወደ አገር መግቢያ ቪዛ በእኔ ከንፈር የተመታለት ይመስል ውስጤ ለባሌ ብሶት አላዘንም። ተስፋ ያደረጓት አሜሪካን እያየኋት እንዳረፈ እጄ ላይ ስትጠፋ በግርምት ፈገግ አልኩ እንጂ ጭራሽ ባል ለሚል ዕዳዋን ጣለችብኝ። ቀልድማ ያልቅባት አለም። እናም ባሌ እንዲህ አለ። ከዚህ የጠዋት ፀሐይ የሚያስደንቅ ፈገግታ እንዴት መራቅ ይቻላል? ደግሜ ፈገግ አልኩ። ገና ቅድም መብላት ያቆምኩትን ምግብ እንደገና ተያያዝኩት። ከገባሁ በኋላ ለራሴም እስኪገርመኝ በጣም በላተኛ ሆኜ ነበር። ምግብ የቀረበበት ሰሃን የታጠበ እስኪመስል አላቆምም። ማዬ ጠፍቶሻል መሰል፣ የሆነ ነገር ይጨምርልሽ? አዎ አልኩት። ሆዳም ናት ብሎ ቢፈታኝ ምን አለበት? የት ሄድኩና? እናትነት እርግማን ነው ምርቃት። ልጄን ሳያት ስንት ጊዜ አንጀቴ ተንሰፈሰፈ። ምን የሚያንሰፈስፍ ነገር አለ? አባቷ ከአሜሪካ ሰብስቦ ባመጣላት ድፍን የሰፈሩን ልጅ ማሳደግ በሚችል ልብስ ዘንጣ ጡቴን ከጡጦ እያማረጠች የአማረ ግቢ ውስጥ በሰላምና በደስታ የምትኖር ልጅ እናቷ መንገድ ዳር ጥላት እንደጠፋች አራስ የምታዝናኝ ለምንድን ነው? ትንንሽ እጆቿን አየር ላይ እያወራጨች ጣቶቿን እየጠቦች ከንፈሮቿ ላይ ውብ የማለዳ ጠል የመሰለ የለሃሽ ጤዛዎች ሲንኳለሉ ስታምር ግን ታሳዝነኛለች። የሆነ ነገር የበደልኳት ይመስለኛል። ካራባት አታለቅስም፣ አትስቅም። ትንንሽ እጆቿ በባዶ አየር ውስጥ እያወራጨች ስትደክም የሆነ ቁም ነገር የምትሰራ ነው የምትመስለው። አይኖቼን ከዚች ትንሽዬ ፍጥር ላይ መንቀል አልችልም። እንዳፈጠጥኩባት ውዬ አድራለሁ። ባየኋት ቁጥር የሆኑ ሰዎች በር አንኳኩተው ልጅቷን አምጪ ብለው የሚወስዱብኝ የሚመስሉኝ። ስትተኛ ጠጋ ብዬ ትንፋሿን አዳምጣለሁ። ወይም ለልብሷ ላይ የተነፈሰች ቁጥር ከፍ ዝቅ የሚል የደረት እንቅስቃሴ ያለው። እንዴ የኔም ልጅ እኮ ናት ማሂ ይላል አባቷ ሲያቅፋት ነፍሴን አይኔን ሲሸበር እያየ። በእርግጥ የእርሱም ልጅ ናት፣ ግን አስተጠቃቀፍ አይችልም። እንደ ትራስ ነው ድንገት ካልሆነ አንስቶ የሚያንጠለጥላት። ምንም ጥንቃቄ የሚባል ነገር የለውም። ወንዶች ግን ምንድን ነው ችግራቸው? ሲያነሱም ሲጥሉም በደመ ነፍስ ነው። የሆነ ጊዜ ዳይፐር ላመጣ አንድ ያሳት አልኩት። ወዲያው ጭርር ብላ ስታለቅስ ነፍሴን አላውቅም እጅ ላይ የያዝኩትን ሁሉ በታትኜ ከእጁ ላይ ነጥቄ ምን አደረግካት ብዬ ጮኩበት። ደህና ናት፣ በአጋጣሚ ይሄ ነገር ቧጭሯት ነው አለኝ። ግራ እጁ ላይ የሚያደርገውን አስቀያሚ ብራስሌት እያሳየኝ አንገቷ ላይ ደም የመሰለ ጭረት በረዥሙ ተጋድሞ ነበር። አበድኩበት። ይህን ነገር ወደዚያው ልቅና ጣል ብዬ ጮኩበት። ኦኬ ኦኬ ማሂ ሶሪ ብሎ ወጥቶ ሄደ። የቡጭሪያ እስካሁኑ ፈዘዛ ሆኖ መስመር አንገቷ ላይ አለ። የሚገርመው ብራስሌቱን ከእጇ አላለቀውም። ሰው ቢሰማ ምን አለ? ይህችን ፍጥረት አባቷ እንደሚያጋራኝ ሳስብ እናድዳለሁ። ስስት እላለሁ። ማንም ጋር የማልጋራት የብቻዬ እንድትሆን ነው ፍላጎቴ። አባቷ፣ እናቷ፣ አያቷ፣ ምንጅላቷ፣ አክስቷ፣ አጎቷ እኔ ብቻ እንደሆኑ ነው ምኞቴ። አንዳንዴ ሲሻት ጥፊ ጥፊ ይለኛል።
ወደሆነ ሰው ወደማይኖርበት ዓለም ወይም ሰው ወደሚኖርበት 4-5 ዓመት ስላልተመለሰበት ወደ ኖርኩባት ኮንዶሚኒየም ያ ሲዲ ፕሌየር ኦ እኔና አብርሽ ባልና ሚስት ሆነን ብንፋታ ንብረት ከመፈለግ ሁሉንም ነገር ውሰድና ያን ሲዲ ፕሌየር ብቻ ስጠኝ እለው ነበር። ዛሬ ላይ ለዚያ ሲዲ ፕሌየር የነበረኝ ልዩ ፍቅር በጥልቀት ሳስበው እንዲህ የኔ ሙዚቃ ወዳድነት እዚህ ቁስ ጋር የፈጠረው ግጥሞች ብቻ እንዳልነበረ ገብቶኛል። አብርሃም በዚህ ሁሉ ጊዜ አንድም ቀን አፈቅርሻለሁ ብሎኝ አያውቅም። አንድም ቀን ስንተዋወቅ ስለ እድሜና ስለ ጠይምነቴ ከወራት አስተያየት ውጭ ቆንጆ ነሽ ብሎኝም አያውቅም። ነፍሴ ከምወደሰው አድናቆት ስትፈልግ ነበር። በቤቱ በሄድኩ ቁጥር በሆነ የተዘፈነ የፍቅር ዘፈን እከፍታለሁ። በሲዲ ፕሌየሩ በኩል በዘፋኙ የሚንቆረቆረው የፍቅር ውዳሴዎችን ከሚስመኝ፣ ከሚያፈቅረኝ፣ ከሚዳስሰኝ፣ ከሚተኛኝ ከዚያ ሰው ለእኔ እንደሚነገር የፍቅር መወደሶች እያሰብ ራሴን ሳታልል ነው የኖርኩት። እሱ ጋር ተኝቼ ጆሮዎቼ ዘፈኖቹ ላይ ነበሩ። የራሴን ምኞት እንደ ፊልም ራሴ እያቀናበርኩ ሕይወቴን ሙሉ አድርጌ በገዛ ራሴ ሀሳብ ሳልኩ። መለያየት ሲዘን ይህን ስዕሌን አቅፌ ተደሰትኩ። ያ ሙዚቃ ማጫወቻ ለሚያቅፈኝ አብርሃም የተባለ ስጋ ነፍስ ነበር። ሁልጊዜም የማስበው ለእኔና ለልጅ የምትበቃ ትንሽ ቤት እከራያለሁ። ጥሩ ሞግዚት ቀጥሬ ስራዬን እየሰራው ብቻዬን እኖራለሁ። ትንሽ ቤት፣ ሰላምና ሙዚቃ ያለባት፣ እንግዳ የማይመጣባት፣ አክስት አጎት ምናምን የማይንኳተትባት፣ ባህል የሚባል የሌለባት፣ በአካባቢው ጋራዥ የሚባል የሌለበት፣ ደራሲ የሚባል የማይልፍበት ነፃ ዓለም። ዝም ብዬ ጡቴን ለዜማ እሰጣታለሁ። የጡቶች መጠለቅ ይገርመኛል። ከማርገዜ በፊት ለነበራቸው መጠን 5 እጥፍ ሆኖ ያደጉት። ይሄ ነገር ወተት ብቻ ነው እላለሁ ለራሴ። ከወለድኩ በኋላ ሰውነቴ በማይታመን ፍጥነት ግልብጥብጥ ብሎ ወጣ። ከውፍረቴ ብዛት ታፋና ታፌ ተጣብቆ ስራመድ እየተፋተተ ደስ የማይል የማንጣጣት ስሜት ይፈጥርብኝ ነበር። ጉንጮቼ ድፍጭ አሉ። የአንገቴ ነገርማ አይወራ። እንደ ኤሊ አንገት ተሰብስቦ የተደበቀ ነበር የሚመስለው። የአንገቴ መቀበር የማይታመን ነበር። ከሩቅ ለሚያየኝ ሰው የሆነ የማይታይ ኃይል የለበስኩትን ቲሸርት ትከሻና ትከሻዬ ላይ በጣቶቹ ቆንጥጦ ወደ ላይ የሳበው ነበር የሚመስለው። ባሌ ሳሎን ተጎልተው በቲቪ የሚያያቸው የአሜሪካ ፉትቦል ተጫዋቾች መሰልኩ። ራሴን በማስተዋል እያየው ማህደር ሰላም በስጋ ማዕበል ተመጣች እላለሁ። ከበፊት ልብሶቼ አንዱ እንኳን ያልጠበበኝ አልነበረም። መጥበብማ ይወግ ነው። ልብሶችን ሳያቸው በእድሜ እጥፍ የምበልጣ ታናሽ እህት ልብሶች ነበር የሚመስሉት። ስተወልጂ እርግፍ ነው የሚለው ቢሉኝም ሰውነቴ በተለይም ቦርጩ ቀሪ ልጅ አለ እንዴ እስከሚያስብል ድረስ ከነበረበት ንቅንቅ አላለም። ከጎንና ጎኔ ተጣጥፎ ቁጭ የሚል ስጋዬ የለበስኩትን ብለብስ ፈጦ ይወጣል። በተለይ ስቀመጥ ለራሴ የሚገርመኝ ነበር። ልብስ መምረጥ ባል ከመምረጥ በላይ ህይወቴን አስጨንቋታል። ምንም አያምርብኝም። አብዝቼ የምለብሰው ሰፊ ቲሸርቶችን ነበር። ጅምዝግኛ ስፖርት ጀመሪ አሉ። በህይወት ዘመኔ 10 ሜትር ሩጬ የማላውቅ ልጅ ሳስበው ገና ደከመኝ። ስጋዬን እንደ ልብስ አውልቀሽ ወደ ሆነ ቦታ ወርውሪልኝ ይለኛል። በመስታወት ራሴን ባየሁት ቁጥር ብስጭት ውስጥ ይሞላዋል። ስጋና ነፍሴ እንዲህ ተጣልተው አያውቁም። ከምንም በላይ አልቅሽ አልቅሽ የሚለኝ ደግሞ ሆዴ ላይ ከእንበቴ ትንሽ ዝቅ ብሎ እንደ ቦርጭ ያበጠውና ቆዳው የተጎረጎረው ነገር፣ ሁለቱም ታፋዬ ላይ ደግሞ በረዣዥም የወጣብኝ ሸንተረር ነበር። ጠይምናዬን ያበሳጨው ምቀኛ ሲጣ በሚያስጠላ ዥንጉርጉር ቀለም በዘፈቀደ ያሰመረው መስመር ነበር የሚመስለው። መስመርማ የወግ ነው። ከሩቅ ቆሞ ቀለም የረጨብኝ ነገር ነበር የሚመስለው። በተለይ ታፋዬ ላይ የወጣው እንከር መስሎ በደረጃ ተሰምሮ ለአይን ይቀፋል። ሁሉም ነገር ሲያልፍ ነው መሰል የሚቆጨው። ስለ ጠይምነቴ አጋነው ሲያወሩ ግድ የለሽ ነኝ ብዬ አስብ ነበር። አሁን ላይ ግን በሸንተረር የደፈረሰ ጠይምነቴ ያንገበግበኛል።
ያልተቀባሁት የሀገር ውስጥና የውጭ ሀገር ቅባት አልነበረም። እንዲያውም መስመሩ ደምቆ ወጣ። አንዳንዴ ታዲያ ምን አለ ራቁቴ አንድ እንኳን ፎቶ ኖሮኝ በነበረ እላለሁ።